አልገባኝም። ሩታ በምን አይነት ሁኔታ ነገሮችን ልትረዳ እንደምትችል አሁን ያላቅም። እንደዚህ ነው ብሎ መናገር ራሱ ግራ ነው የሚገባው። በቃ ሰው እንዴት በዚህ ሰው ቤተሰብ ምን ማለት እንዳለብኝ ምንም የማውቀው ነገር የለም። አይስዌርቱ ጋር ነው የምላችሁ። በጣም ሩታ እያደረገች ያለችው ነገር እየሆነች ያለችው ነገር እኔ ከአይምሮዬ በላይ እየሆነች ነው ያለችው። እኔ በምትመክሯት ነገር እኔ ሩታን ብትመክሯት በጣም ነው ደስ የሚለኝ። በጣም አሁንም ቤት ውስጥ በጣም ስንጨቃጨቅ ነበረ። በጣም ብዙ ነገሮችን ስናወራ ነበረ። ነገሮችን የምትረዳበት መንገድ ትክክል አይደለም። እኔ አብርሃም ላይ ነው እንደዚህ የሆነ ነገር ሆኗል የሚባለው፣ ግን አብርሃም ምንም የሆነው ነገር ሳይሆን ሩታ ናት የሆነ ነገር የሆነችው። ማን እንደዚህ እንትን እኔ አንዳንዴ በቃ ነገሮችን ትታ ወደ ራሷን የምትሰማበት ራሷን የምታዳምጥበት ነገር ቢኖር ባይነኝ። አሁንም እንደገና ተመልሶ እኔ አክቹሊ ሁሉም ነው እዛች ጋር ትልልቅ ጥፋቶችን እያጠፉ ያሉት። ሰው ሲታመም የሆነ ነገር ሲሆን ያንን ሰው ወደ ሐኪም ቤት ወይ የሆነ ነገር ከመውሰድ ይልቅ ይሄ ነገር መፍትሄው ብሎ በቃ በማይሆን ሁካታ ልጁም ታሞም ከሆነ አልታመመም ግን ይሄ honestly speaking ለእናንተ መነግራችሁ ነገር ነው። ምንም የሆነው ነገር የለም። አብርሃም ምንም የሆነው ነገር የለም። ግን ሙድ እያዘ ነው ያለው እንዳለ ሁሉም ላይ ሙድ እያዘ ነው ያለው። ይሄም ነገር ሆኖ ግን እነ ዴቭም እነ ቡዚም ሁላችሁም ብትሆኑ አብርሃም ለምሳሌ አሁን የሆነ ነገር ሆነ ይባል። አብርሃም የሆነ ነገር ከሆነ ለምሳሌ አብርሃም መንገድ ላይ እየሄደ ወይ ውሻ ነከሰው ወይ የሆነ ነገር ሆነ ይባል። እናንተ አብርሃምን ሕክምና ወስዳችሁ የነከሰው ሕክምና ወስዳችሁ እሱን ማሳከም ይቀላል ወይንስ እሱን የነከሰውን ውሻ አሯሩጦ ከሱ ጋር ነገር ለምን ነከስከው ለምን እንደዚህ ያረከው ብሎ አምባጓሮ መፍጠር? እኔ still I don't really understand you what you thinking። ለምን እንደዚህ በዚህ ልክ እየሆናችሁ እንዳላችሁ አልገባኝም። በተለይ ደግሞ ከምን እኔ እንጃ ከምንም ነገር በላይ ደግሞ አንዳንድ ሰዎች በጣም እያሳቃችሁኝና እየገረማችሁኝ ያላችሁ ሰዎች ደግሞ አላችሁ። ነገር ይሄ የሆነ ነገር ሲፈጠር በውይይትና በንግግር ከመፍታት ይልቅ የሰነፍ ተግባር ይሄ የወመኔ አሁን ለምሳሌ አንዳንድ ሰው ምን ያደርጋል? የሆነ ነገር አድርጋችሁ ያንን ጥፋት ተነጋግሮ በንግግር ከመሸፈን ይልቅ በንግግር ከመፍታት ይልቅ ያንን ነገር በድብድብ በውካታ፣ ይሄ ደግሞ የአንዳንድ የማይረቡ ሰዎች ተግባር ነው። ነገርን በንግግርና በእንትን በመፍታት የማይችል ሰው ማለት በቃ ነገሮችን መፍትሄ የማይፈልግ አይነት የሆነ የበጥባጭ የረባሽ አይነት ተግባር ነው ይሄ። እና አሁንም ቢሆን ልጅቷን አታስጨንቋት። አሁንም ቢሆን አታስጨንቋት። እንደገና ደግሞ አንዴ አብርሃምን እንትና ጋር አንዴ ሩታ ጋር አንዴ ሄርሜላ ጋር አንዴ እንትና ጋር ትላላችሁ። ይሄው ሄርሜላ ጋር ቆይ አይደለ ስቲል እስካሁን እኮ የነበረው እኛ 300 ሺዋን እስክናከብርላት ድረስ አንድ ሰው ቼክ ያረጋት የለም። ሩታ አከበርንላት። ይሄው እሺ መጣ አብርሃም መጣ አይደለ? እሺ አብርሃም ከመጣ ሄርሜላ ጋር ከነበረ ለምን ተሽሎት አልመጣም? እሷ ናት የምታሽለው፣ እሷ ናት እንትን የምታደርገው፣ እሷ ጋር ሲሆን ይቀለዋል አላችሁ። የታለ ተሽሎት የመጣው? የታለ ሰላሙን አግኝቶ የመጣው? አሞታል እውነትም እናንተ እያላችሁ ከሆነ ነግሬያችሁ ነበረ። ሲጀመርም አብርሃም እየተደበረብን እንደሆነና እዛ ቺላውት እያደረገ ከሄርሜላ ጋር ፏያ ላይ እየተዝናና እንደነበረ ነግሬያችኋለሁ። ያን ነገር አሁንም እየደገመ እየመጣ ልጅቷን አሁንም በቃ ራሷን የጥፋተኝነት ስሜት የሆነ ነገር አንድም ሰው የጥፋተኝነት ስሜት እንዲሰማት የመሳደብ ምናምናም ነገር ሲያደርግ ባገኝ ቡርዲ ከራሴ ይሄ የጭንቅላት የሌለው ባዶ ጭንቅላት የሆነ ሰው ስራ እየሰራችሁ ያላችሁ ደግሞ አንዳንድ ሰዎች አላችሁ። ይሄ ፎቶ ከመገልበጥና ፎቶ ከመዘቅዘቅ የተለየ ጭንቅላት የሌላችሁ አንዳንዴ ችግሮችን በንግግርና በጠረጴዛ ዙሪያ ከመምራት ይልቅ የሰውን ፎቶ በመገልበጥና የሰውን ፎቶ በመዘቅዘቅ ድድብናችሁን ለማሳየት የምትሞክሩ ሰዎች አዝናለሁ ለእናንተ፣ አዘንኩኝ ለእናንተ። እኔ እንደዚህ ነው ብዬ ለእናንተ መናገርም አልፈልግም። እንደዚህ ነው እንደዚህ ተፈጠረ እንደዚህ ሆነ ብዬ መናገርም አልፈልግም። ግን እናንተ አዝንላችኋለሁ። ይሄ እናንተ የምታወሩት ነገር እናንተ የምታረጉት ነገር የእናንተ ማንነት የሚገልጽ ነው እንጂ የኛን ማንነት የሚገልጽ ነገር አይደለም። አሁንም ቢሆን ማለት ነው በጣም እንትን እያደረጋችሁ ያላችሁ ሰዎች አላችሁ። እናንተ በጣም የሆነ አለ አይደለ በቃ ከናንተ በላይ ሰው የሌለ ከናንተ በላይ ማንንም ሰው እንደሌለ እናንተ የምትፈልጡት የምትቆርጡት ሁሉንም ነገር ማድረግ የምትችሉ አይነት ስሜት የሚሰማችሁ ሰዎች አላችሁ።
ከናንተ በላይ ሰው ማሰብ ስለሚችል ነው እንጂ ከናንተ በላይ ማድረግ ማንም ከብዶት አይደለም። ለማንኛውም አሁንም ቢሆን አብርሃም ልጅቷን አታስጨንቃት። አሁን ቤት ነበርኩኝ፣ ቤት ተበጥብጦ ተረብሾ እዛ ስሜታዊ ሆኜ ከሩታ ጋር መግባባት ባለመቻሌ ነው እዚህ ጋር የመጣሁት። ምክንያቱም አሁንም ቢሆን በቃ እንደፈለክ ማለት ባለማቻሏ በቃ ደስታዋን ባለመፈለጓ ተበሳጭቻለሁ። በቃ ደስታ ያለበትን ቦታ ትታ እሷ እሳት ውስጥ ነው የፈላ ዘይት ውስጥ ካልገባው እያለች ያለችው ሩታ ናት። የፈላ እሳት ውስጥ የፈላ ውሃ ውስጥ ካልገባው እያለች ያለችው ሩታ ራሷ ናት። በቃ ታዩ አብርሃም አይደለ ታዩና ሄዶ ተዝናንቶ እንደፈለገ ሆኖ ነገ ከነገ ወዲያ የሚሆነውን ነገር የሚያጋጥመውን ነገር ራሱ ያየዋል። ታሞ አይደለም አልታመመም። ኖቤልም ትላንትና ነግሯቸዋል። እኔም እደግምላቸዋለሁ አብርሃም ምንም የሆነው ነገር የለም። ምንም የሆነ ዝም ብላችሁ ሩታን ለማስጨነቅ ስለፈለጋችሁ ብቻ ይሄን ነገር እያደረጋችሁ ያላችሁት ነው እንጂ አንድም ነገር ታሞ አይደለም። በዛ ላይ ደግሞ ሌላም ሰዎችን እያስጨነቃችሁ ነው ያላችሁት። ይቅርታ እኔ በጣም ይቅርታ። በጣም እንደዚህ ስል እኔ በጣም አሁን ስልክ ማንሳት ራሱ በቃ እየከበደኝ ነው። እንዴ ጋሽዬ እንዴ እኛ በምንናገረው ንግግር እዚህ ጋር በምናደርገው ነገር በቃ እንትን ይላል። ገብቷቸዋል፣ ይሰማዋል። እኔ አሁን እንዴት ብዬ ነው እንትን እምለው ነገሮችን እንደዚህ ተፈጥሯል ብዬ ማስረዳት የምችለው? እንዴት ነው ይሄን ነገርስ እንደዚህ ነገር ተፈጥሯል ብለ ለማስረዳት እንትን የምንለው? ሩታ አሁንም ቢሆን ሲጠሩሽ አትሂጂ። አሁንም ቢሆን እያስደፈርሽ ነው ያለሽው። ቢያንስ የሆነ ደረጃ ላይ አሪፍ ደረጃ ላይ ደርሰሻል። ይሄ ራስሽን እያስከበርሽ አልሆንሽም። ራሳችን እኛንም እያስደፈርሽ ያለሽው፣ ሁሉንም እያስደፈርሽ ያለሽው ሩታ ራስሽ ነሽ። ሲጠሩሽ ለምን ትሄጃለሽ? በቃ ታያቸው። አሁንም ቢሆን እኮ አብርሃም ተሽሎት ወይ ካንቺ ጋር ወይ ከሱ ጋር እንዲሆን ሳይሆን ወይ ካንቺ ጋር ወይ ከሄርሜላ ጋር እንዲሆን ሳይሆን የሚፈልጉት ተሰብስበው አንቺን ማስጨነቅና አንቺ የሆነ ስሜት የሆነ ጥፋት እንዳጠፋሽና ከዛ በራስሽ ጊዜ አብደሽ ብን ብለሽ እንድጠፊ ነው እየተደረገ ያለው። ይሄን ነገርን ደግሞ አንቺ ራስሽ ምንድነው እያራገብሽው ነው። ወደ እሳቱን ወደ ራስሽ እየሳብሽው ያለሽው ራስሽ ነሽ። እሳቱን ወደ ራስሽ እየሳብሽው ያለሽው አንቺ ነሽ። እፎይ ማለት እየቻልሽ ሰላምሽን ማግኘት እየቻልሽ ትላንትና እንደዛ ሰለብሬት አድርገሽ 300 ሺህ እንደዛ አክብረሽ ምን ብለሽ ደስተኛ ሆነሽ ውለሽ ዛሬ ደግሞ ትመጫለሽ እዚች ጋር ታለቃቅሻለሽ። ለምን አስፈለገ? በቃ እነሱ ወደ ጋሽዬም ጋር ወደ ፋሚሊው ጋር ፋሚሊ ፈልገዋል አብርሃምን ወደ ፋሚሊ ጋር የሚወስዱትም ከሆነ ይወሰዱት። አሁን አንቺ ቤት ውስጥ ቁጭ ብሎ ማልቀስ እንደዚህ እኮ ተባልኩኝ እንደዚህ እኮ ሆንኩኝ ብለሽ አንቺ ማልቀስ ሩታ ምንም ጥቅም የለውም። በእውነት ምንም ጥቅም የለውም። ጥቅም የሚኖረው አንቺ የሆነ መፍትሄ ማግኘት የምትችይ ሰው ቢሆን የሆነ ነገር ማድረግ የምትችይ ነገር ቢሆን የሆነ ነገር ምንም ነገር አንዳንዴ ሳክሪፋይ ትከፍላላችሁ እኮ ለአንዳንድ ነገሮች የሆነ ሳክሪፋይ አድርገሽ በዛ ሳክሪፋይ ቢያንስ የሆነ የተለወጠ ነገር አዲስ ነገር የሚሆን ነገር ቢሆን ኢትስ ኦኬ እሺ አዲስ ነገር ይኖራል ተብሎ ይባላል። ምንም ለውጥ ለሌለው ምንም ለማትለውጪው ነገር አንቺ እየተጨነቅሽ እየተዘባብሽ ሉልንም አጠገብሽ ላይ ያለውንም ሰው አንቺን ለማስደሰት የሚሞክረውንም ሰው ከአንቺ ጀርባ ያሉትንም እኛ ወንድሞችሽንም እህቶችሽን የሚወዱሽ የሚያደንቁሽ ኦዲየንሶችንም ጭምር እያስከፋሽ ያለሽው ራስሽ ነሽ ሩታ። አሁንም እነግርሻለሁ ለምን እንደዚህ አታረጉም ትሉናላችሁ። ከዚህ በላይኛ ከመጨቃጨቅ እንትን ከማለት አሁን ከቤት ስወጣ እያያችሁኝ ነው አይደለ? ከመጨቃጨቅ ከምንትነት አረክ እንትን ከማለት ውጪ ምንም መፍትሄ እኔ እንደውም ሩታ ላይ ነው የተሰራባት ነው የምለው። የሆነ ነገር አደረጋችሁ እንደዚህ ያደረጋችሁ የሚባለው ነገር በሙሉ ሩታ ላይ ተደርጎባት ነው እንጂ ሩታ አንድም ሰው ላይ እንደዚህ አይነት ነገር አድርጋ አታውቅም፣ መቼም አታረግም። ዛት ሴት አለቀ። ይሄ ነው የሚሰማኝ። እኔ የታመመ ሰው እንደዚህ ይሆናል ብዬ አስቤ አላውቅም። ሰው ታሞ በዚህ ልክ ቢያንስ የሆነ በቃ ይበቃል እኮ አንዳንዴ የሆነ ያክል እንትን ቢያንስ ሙድ ካያስክብን ይበቃል። ይሄ ሁሉ ቀን ሙድ ትይዛለህ። እኛ ላይ ሁሉ ቀን ሙድ ትይዝብናል አብርሃም። ይሄ ሁሉ ቀን ሙድ ትይዝብናል። ቢያንስ ይጨነቃሉ እንደዚህ ይሆናሉ ተብሎ እንኳን አይታሰብም። ያንተ አይደለም እነዚህ ከኋላ ያሉት የሚያሸረግዱት ሰዎች ጭምር የምሬን ነው የምልህ። በጣም ነው ማዝነው እኔ ይሄን ነገር አውጣቶ በቃ ሰላሙን መልሶ እሱ ወደ ሄርሜላም ከሄደ እስቲል እስካሁን ድረስ እንደዚህ ወደ ሄርሜላም ከሄደ ይሂድ።
በቃ ሩታ ለምን አንቺ ሁሉም ነገር ትተሽ ወደ ራስሽ ህይወት፣ ወደ ራስሽ ማንነት፣ ወደ ራስሽ ወደ ስሜትሽ ለምን መመለስ እንደከበደሽ አይ ዶንት ኖ። እኔ ለምን ይሄ ነገር ማድረግ እንደከበደሽ አሁንም ጭምር የሆነ ነገር አድርገውብሽ ነው እንጂ ባይደረገብሽ እንደዚህ ታደርጊያለሽ ብዬ አንድም ቀን አስቤ አላውቅም። በአንድ ቀን ደስታ አንድ ቀን ሐዘን፣ አንድ ቀን ደስታ አንድ ቀን ሐዘን፣ አንድ ቀን ደስታ አንድ ቀን ሐዘን። ይሄን ነገር ላንቺ ማን ነው እንደዚህ እንድትሆኝ ያደረገሽ? ማን ነው ይሄን ነገር እንደዚህ አይነት ኑሮ እንድትኖር ያደረገሽ? ዛሬ አብርሃም 500 ሺህ ገብቷል። እንኳን ገባ ጓደኛችን ነው። ለምን 1 ሚሊዮን አይገባም? ደስ ነው የሚለን በጣም። የሱ ስኬት ማለት የልዑል ስኬት ነው። የልዑል ስኬት ማለት ደግሞ የኛም ስኬት ነው። ደስ ብሎናል፣ እንኳን ገባ። ግን ደግሞ ይሄ ነገርም የሚሆነው ይሄ ደስታው ምኑም ደግሞ የሚያምረው ይሄ የሚደረገው ነገር በሙሉ ተትቶ ወደ ትክክለኛ ማንነት ሲመጣ ነው። እንዴ ሐኪም ቤት ሳይካትሪስት ምን አላችሁ? ሳይካትሪስት በአፍ ብቻ ነው እንውሰደው በአፍ ብቻ ነው። ይሄው ይዛችሁት ሂዱ፣ ከእናንተ ጋር ያለው ይሄው። ሐኪም ቤት ጸበል እንዳንወስደው ሩታ ቤት ቆልፍ አስቀመጠችው አላችሁ። ሩታ ይሄው አውጥታ ሰጠቻችሁ። ራሱም ይሁን ማንም ይሁን ይዞት ወጣ አይደል? አብርሃምን ሄደ። ይሄው 5 ቀን 6 ቀን በሙሉ ከሩታ ጋር ነው ከሄርሜላ ጋር ነው አይደል የቆየው? ከሄርሜላ ጋር ቆየ። ሳይካትሪስትን በሉት ጸበልም በሉት ቤተ እምነትን በሉት የትም በሉት ይሄው ሄደ አይደል? የት አለ ሄደው? ምን ሄደ? አልሄደም። የት አለ ሄደው? ቤተ እምነት ምንም እንዲሄድ ከሩታ ጋር ፈልቅቀን እናውጣውና ሄርሜላ ጋር እናስቀምጠው አላችሁ። ያስቀመጣችሁ ግን ምንም የተለየ ነገር የለም። ምንም የተለየ ነገር የለም። ምን ያመጣችሁት ነገር አለ? አንድም ነገር የለም። አንድም ነገር። ከበስተጀርባ ደግሞ ያላችሁ ሰዎች በጣም ታሳዝናላችሁ። ጓደኞቹ ተብዬ በጣም እንደዚህ ያለን ከዚህ በፊት ከሄርሜላ ጋር አብረው እንዲሆኑ በጣም ብዙ ነገሮችን ስትቆፍሩ ብዙ ነገሮችን ስታደርጉ የነበራችሁ ልጆች ዛሬ አብርሃም ታመመ ሲባል የታለ ከጎኑ ሆናችሁ? በምንም ሆነ ልጁ ታመመ አይደለ? እሺ ታመመ እንኳን ቢባል አልሆነም፣ ግን አልታመመም፣ ግን ታመመ እንኳን ቢባል የታላችሁ ከጎኑ ሆናችሁ? ያኔ ሄርሜላን እኛንን እንደዚህ ያደረግናት ያመጣናትን እንደዚህ ነገር ያደረግነው የታለ? አሁን ደግሞ ሄደን ሐኪም ቤት እናሳክምህና ጤናህን መልስ፣ ወደ ድሮ ማንነትህ ተመለስ፣ ወደ ድሮ ህይወትህ ተመለስ ብላችሁ የታለ ያላችሁት? የታለ? እኔ በጣም የሚቆጨኝ ነገር አሁንም ቢሆን ሩታን አይምሮዋን ለመጉዳት የሆነ ነገሯን እንትን ለማለት ወይ ቀውሳ ወይ አብዳ እንድትሄድላችሁ ነው የምትፈልጉት። ያ ነገር ደግሞ መቼም አይሳካላችሁም። እናንተ ታብዳላችሁ እንጂ ሲጀመር እያደረጋችሁ ያላችሁት ነገርም በጣም የሚያሳዝንና ከአንድ ህፃን ልጅ የማይጠበቅ ከአንድ ትልቅ ሰው የማይጠበቅ የህፃን ልጅ ስራ እየሰራችሁ ነው ያላችሁት። አንድ ትልቅ ሰው አንድ ጭንቅላቱ የሚሰራ ሰው እንደዚህ አይነት ነገር አያደርግም። እኔ ትላንትና ራሱ የተለቀቀውን ቪዲዮ እያየሁኝ ነበረ። አብርሃምን አምጥታችሁት ምናምን እንዴት ነበርክ? ደህና ነበርክ? ተመቸህ? እዛ የነበርክበት ምናምን ይጠየቃል። እንደዚህ አይነት ጥያቄ አይባልም። ትላንትና የነበርክበት ተመቸህ? ምን አልክ አይባልም። እኔ እንጃ እንደዚህ ነው ብዬ መግለጽ የሚከብዱኝ ነገራቶች በሙሉ እየተፈጸሙ ነው ያሉትና አሁንም ቢሆን ይሄ የትናንሽ ልጆችን ህፃን ልጅ እንኳን ሊፎገር የማይችለውን ፉገራ እኛን ለመፎገር አትምጡ። ህፃን ልጅ የ3 ዓመትና የ2 ዓመት ልጅ ከረሜላ ሰጣችሁ የምትፎግሩትን ፉገራ እኛ ደግሞ ልትፎግሩን አትሞክሩ። አታጃጅሉን። አሁንም ቢሆን ማለት ነው ሩታ ምንም ነገር እንድትሆንብን አንፈልግም። አታጃጅሉን። ይሄ አጉል የሆነ ነገር ስሜት ተሰምቷት የሆነ ነገር አድርጌያለሁ የሚልም ስሜት አይምሮ ላይ እንዲፈጠር አታድርጉ። እያንዳንዱ ነገር በግልጽና በግልብ ነው ማሳያችሁ። በግልብ ማለት ነው። እኔ ከዚህ በላይ መናገርም አልፈልግም። ስሜታዊ የሆንኩኝ አንዳንድ ነገሮች ስላየሁኝ ነው።